መጽሐፈ ሄኖክ ምዕራፍ 3 ያን ጊዜም ልዑል ገናና የከበረ ፈጣሪ ተናገረ። ወደ ላሜክ ልጅ ወደ ኖህም ሱሪያልን ላከው። በእኔ ስም አምነህ ራስህን ከሰማይ አየህ፣ ስውር ባለው ምድር ሁሉ ትጠፋለችና የሚመጣ የመከራውን መጨረሻ ገለጽለት አለው። በዚህችም ምድር ሁሉ ላይ የጥፋት ውሃ ይመጣ ዘንድ አለው፣ በውስጣም ያለው ሁሉ ይጠፋል። አሁንም እሱ ይሸሽ ዘንድ ልጁም በዓለሙ ሁሉ ይኖር ዘንድ አስተምረው አለው። ዳግመኛም እግዚአብሔር ሩፋኤልን አዛዝኤልን እጁን እግሩን አስረህ በጨለማ ውስጥ አግዘው፣ በዱዳኤል ያለች ምድር በዳዋንና ክፈታት እርሱንም በዚያ በጨለማ ውስጥ ጣለው። በላዩም እንክብል እንክብል ሻፉ ሻፉ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያ ለዘላለሙ ይኖር። ብርሃንን እንዳያይ ፍርድ በሚደረግባት ዕለተ ምጽአት ወደ ገሃነም እንዲሄድ ፊቱን በጨለማ ሸፍነው አለው። ደቂቀ ሴት ያጠፏት ምድርንም አንዳንድ ናት። ምድርን እንዳነጻት የምድርንም ንጽህና ተናገር። ለኃጢአት የሚተጉ ደቂቀ ሴት በገደሉበት ልጆቻቸውንም ባስተማሩት ኃጢአት ሁሉ ምስጢር የሰው ልጆች ሁሉ አይጠፉም። በአዛዝኤል ሥራ ትምህርትም ምድር ሁሉ ጠፋች። የሰውንም ሁሉ ኃጢአት በሱ ጻፍበት አለው። ገብርኤልንም እግዚአብሔር ወደ ተናቁ ሰዎችና ወደ አመንዝራዎች ወደ ዘማሙ ልጆች ሂድ፣ የአመንዝራይቱንም ልጆች ለኃጢአት የሚተጉ የሴትንም ልጆች ከሰው ለይተህ አጥፋቸው አለው። እርስ በርሳቸው ተቀራርደው በሚጠፉባት ቦታ አስወጥተህ ስደዳቸው፣ የዘመን ርዝመት የላቸውምና እነሱ ራሳቸው በሰይፍ ተቀራርደው ያልቃሉ። የዘላለም ሕይወትን ሊኖሩ ተስፋ ያደርጋሉና ከነሱ አንዱም 500 ዘመን ሊኖር ይመስለኛልና ሁሉም ይለምንሃል። ለአባቶቻቸው ለነሱም ፍቅር አንድነት አይደረግላቸውም አስታርቀን ብለው። ሚካኤልንም እግዚአብሔር ሂደህ ለስም ያዛ ንገረው፣ ከሱ ጋር ላሉ በኃጢአታቸው ሁሉ ከነሳቸው ጋር ይጠፉ ዘንድ ከሴቶችም ጋር ለተባበሩ ሰዎች ንገራቸው አለው። ልጆቻቸውም ተቀራደው ካለቁ በኋላ እነሱም የሚወዷቸው የልጆቻቸውን ጥፋት ካዩ በኋላ የጥፋታቸው መጨረሻና ፍርዳቸው እስከሚደረግበት ቀን ድረስ የዘላለም ፍርድ እስኪፈጸም ድረስ 70ውን ትውልድ በምድር ኮረብታ በታች አስረህ አግዛቸው አለው። በዚያም ወራት በጭንቅ ሊኖሩ በእሳቱ በታች ወዳለው ቦታ ይወስዳቸዋል። በግዞት ቤትም ለዘላለሙ ተዘግቶባቸው ይኖራሉ። ያን ጊዜም ከዛሬ ጀምሮ እስከ ዘላለሙ ድረስ መላካቸው አንድነት ይቃጠላል፣ ይጠፋል። እስከ ልጅ ልጅ ዘመን መጨረሻ ድረስም ይጋዛሉ። ሰዎችን በድለዋቸዋልና ዋዛ የሚወዱ ሰዎችን ሁሉ ለኃጢአት የሚተጉ የደቂቀ ሴት ልጆችንም አጠፋቸው። ግፉንም ሁሉ ከዚህ ዓለም አጥፋ፣ ክፉ ስራም ሁሉ ይጥፋ። የቀና ሕግንና እውነት ስራን የሚሰራ ኖህም ለዘላለሙ ይገለጥ። ስራውም ሁሉ ለበረከት ይሆናል፣ ሕግጋቱም በተድላ በደስታ ይጸናሉ። አሁንም ደጋጎች ሰዎች ሁሉ ለእግዚአብሔር ይገዛሉ። 1000 ልጆችንም እስኪወሉ ድረስ ደህነኞችን ይሆናሉ። ፍጹም ልጅ የሕፃንነታቸውን የሽምግልናቸውንም ወራት ሁሉ በተድላ በደስታ ይጨርሳሉ። በእነዚያም ወራቶች ምድር ሁሉ በእውነት ትታረሳለች፣ በሁለመናዋም እንጨቶችን ትተክላለች፣ በረከትንም ትመላለች። ተድላ ደስታ ያለባቸው እንጨቶችም ሁሉ በእሷ ላይ ይተከላሉ፣ ወይኖችንም በእሷ ይተክላሉ። በእሷም ላይ የሚተከለው ወይን ሊያጠግብ ያፈራል፣ በእሷም የሚዘራው ዘር ሊያጠግብ ያፈራል። አንዲቱም መስፈሪያ ብዙ ፍሬ ታፈራለች፣
አንዲቱም መስፈሪያ ዘይት 10 የዘይት አውድማን ትመላለች። አንተ ግን ምድርን ከግፉ ሁሉ ከበደሉም ሁሉ ከኃጢአቱም ሁሉ ከበደልም ሁሉ በዚህ ዓለም ከሚሰራው ሁሉ ከሚያጓድፈው ጣዖትም ሁሉ አንጻት። በዚህ ዓለም አጠፋቸው። ከሰው የተወለዱ ልጆችም ሁሉ ደጋግ ሰዎችን ይሁኑ። አሕዛብም ሁሉ እኔን የሚያመልኩ እኔን የሚያመሰግኑ ይሁኑ። ሁሉም ለእኔ ይሰግዳሉ። ምድርም ከጥፋት ሁሉ ከሚሰራውም ኃጢአት ሁሉ ከተደረገባትም መቅሰፍት ሁሉ ጭንቅ መከራ ሁሉ ትነጻለች። ለልጅ ልጅ ዘመን እስከ ዘላለም ድረስ በእሷ ጥፋት አመጣባት ዘንድ ዳግመኛ አላመጣባትም። በእነዚያም ወራቶች በሰዎች ልጆች አዝመራቸው ላይና በአትክልታቸው ላይ ወደዚህ ዓለም ዝናሞችን አወርድላቸው ዘንድ በሰማያት ያሉ በረከት የሚገኝባቸው ዳመናዎችን ከፍታለሁ አዛለሁ። የቀና ነገርና ፍቅር አንድነት በዚህ ዓለም ወራት ሁሉ በልጅ ልጅም ዘመን ሁሉ አንድ ሆነው ይኖራሉ።